ለጌታም ጌታ አለው የሚባለው ይሄ ነው። ዝና ተብዬው በሆነ ባልሆነው በነኑራ ላይ እና በሞገስ ላይ ዝናውን ሲጎርር አሁን ፊት ለፊት ማንን እንደሚጋፈጥ አላወቀም። ማህሌት ሁሉን ነገር ነግረዋለች። የብሩክ ወንድም እንደሆነና ኃይለኛ እንደሆነ በቃ ዲብዲብ የሚወድ ሰው መሆኑን አንተንም እንደማይፈራ እያለች ነግረዋለች። ማን ይሄ ደግሞ የብሩክ ወንድም እንዴት እስከዛሬ አላውቀውም እያለ ተገርሟል። ምሳሌንና ቅድስትን ሊያግዝ እየተዘጋጀ በነበረበት ሰዓት ነገሮቹ በቅጽበት ተቀየሩበት። በጭራሽ አላሰበውም ነበር። ቅድስትና ምሳሌን ይዤ በቃ የምፈልገውን ነገር መረጃ አግኝቼ ሞገስን ገድዬ ሉላን ቤት ያስገባለሁ ብሎ አስቦ ነበር። ግን ያስበው አልተሳካለትም። ከሱ በላይ ጀግና ልክ እንደ ወንድሙ እንደ ብሩክ ጀግና የሆነ ወንድ ፊት ለፊቱ መጋፈጥ ግራ ገብቶታል። እየተርበተበቱ ቢሆን በቃ ፊት ለፊቷ ሲቆም ምሳሌ ድንግጥ አለች። ቅድስትም ስለምታውቀው ነው መሰል ደስ አላት። በጣም ሰውየው ቆይቷል መሰል ኑሮውን እስር ቤት ካደረገ በወንጀል ይሁን ወይስ በሆነ ነገር ብቻ ከእስር ቤት ተፈቶ ነው መሰል ፊት ለፊቷ ቆሟል። እየሮጠኝ ምሳሌ አቀፈችው። አጎቴ እንኳን ሰላም መጣ፣ ምን ሆነ ነው የጠፋኸው? የለህም ምሳ እንዴት ነህ እያለች ጠይቀችው። እሱም በርከክ ብሎ በስስት እያየ እንዴት ነሽ ብሎ ምሳሌን ሰላም አላት። እና የብሩክ መጥፋትን ሰምቷል። ከዚህ በፊት ለቅድስትም ደውሎ በቤት ውስጥ 4ኛ ቀኑ እንደያዘ እንደጠፋ ነግረዋለች። ሁሉ ነገር ግራ ስለገባው በአካል ሂጄ ቼክ ላድርግ ነው መሰል ብሎ ወደ እነ ብሩክ ቤት ሲመጣ ነበር ድንገት መንገድ ላይ ምሳሌና ቅድስትን ያገኛቸው። ሞገስ ተብዬው ሁኔታውን ሲያይ መረጋጋት ስላለበት እንትናን ማህሌትን ይዞ ከቦታው ጠፍቷል። ስለዚህ ሰውዬ በደንብ ማወቅ አለብኝ፣ ከመጋፈጤ በፊት ማን ነው ምንድነው የሚለውን ማጣራት አለብኝ ብሎ ማህሌትም ጭራሽ ውሃ ለቀበታለች። ካንተ የበለጠ ነው፣ በጣም ተደባዳቢ ነው፣ ከእስር ቤት እንዴት እንዲፈታ ቻለ? ወንጀል ሰርቶ እኮ ነው እስር ቤት የገባው እያለች ፍርሃት በፍርሃት እንዲዋጥ አድርገዋለች። እሰይ ደግ አረገችህ፣ ከኔ በላይ ማንም የለም እያልክ እያጎረርክ ነበረ። እንደዚህ እየተባባሉ የብሩክ ወንድም ወደ ቤት ወስዷቸው ገበያቸውንም ገዝተው ቤት ደርሰዋል። እንደዚህ ማደጓ ገርሞት በጣም አድገሻል፣ ትልቅ ሰው ሆነሻል። ታክመሽ ስትመጪ ደግሞ እንኳን ሰላም መጣሽ ስላላልኩሽና እንደታመምሽ መጥቼ ስላልጠየኩ በጣም ይቅርታ እና እያለች እና ትዘፍንልኛለህ አጎቴ አለች። እንግዲህ አጎቷ ዘፈን አስለምዷታል መሰለኝ። ያስለመዳት ትዝታ ተነሳባት መሰል ማታ ትዘፍንልኛለህ አለችው። እሺ ምንም ችግር የለውም እያለ ስለ ብሩክ መጨነቅ አቁሟል። ልጅ ስለሆነች ምሳሌን ለማስረሳት እና ለማጫወት ብሎ ነው እንጂ ፊቱ ላይ ያስታውቃል። የወንድሙ ብሩክ ጉዳይ ምን ሆኖ ነው? ስንት ቀን ሙሉ ስልኩን ዘግቶ ምን አይነት ሰው እንደዚህ ቢያደርገው ነው? ችግር ፈጥሮ ነው? ብሩክ ደግሞ ወንጀለኛ አይደለም ማለቴ እንደዚህ መጥፎ ስራ ሰርቶ በእስር ቤት የሚቆይ ሰው አይደለም እያለ ማንን ስለ ሁኔታው መጠየቅ እንዳለበት ግራ በገባበት ሰዓት ቅድስት አጠገቡ እንኳን ሰላም መጣህ፣ አሁን እንደውም በሰዓት ነው የመጣኸው። በቃ ጋሼ እኮ ከጠፋ 5ኛ ቀኑ ሊሆን ነው። በምንድን ነው የጠፋው? እኔም እኮ ጠይቅሻለሁ እያልኩኝ ምን ሆኖ ነው? ምን የምታውቂው ነገር የለሽም? እዚህ ቦታ ሄዳለሁ ብሎ አልጠይቀሽም? አልነገረሽም? አንቺስ እንደው ስለምንም ነገር የምታውቂው የለም? ሰው ጋር ተደዋውሎ ወይም ተነጋግሮ ወይ ተጣልቶ የሚያውቀው ሰው ጋር አለ አላት። ሞገስና ሉላ ደስ የሚል ጊዜ እያሳለፉ ነው። በጭንቀት ካሁን መጣ ዝና እያሉ ቢጨነቁም እንኳ ጭንቀታቸውና ሀዘናቸውን በአንድ እየተካፈሉ ነው። ቢሆንም አንድ ላይ ናቸው። ግን ደግሞ ከዚህ ቦታ ወጥተን የራሳችን ህይወት መኖር አለብን፣ የራሳችን ስራ እንዲኖረኝ እፈልጋለሁ እያለ ሞገስ እያማከራት ነው። አዎ ልክ ነህ፣ የራስን ስራ ሊኖርህ ይገባል። እስከመቼ እንደዚህ ኩነን? የሆነ ዘዴማ መፈለግ አለብን እንዳልከውም ዝና ተብዬውን መጋፈጥ ሳይኖርብን አይቀርም እያሉ በቃ ስልክ ተደውለለት። ቅድስቴ ስለሆነው ነገር ለብሩክ ወንድም አስረድተዋለች። የሆነ በጣም የሚያስጨንቀው ሰውዬ ነበር። በቃ የሆነ ማን ነበር ስሙ እያለች ስሙን ለማስታወስ ፈልጋ ዝና፣ አዎ ዝና፣ ያው ሚስቱን ታውቃታለህ ማህሌት ተብዬዋን ህይወቱን ብዝብርቅርቅ አድርጋ ምሳሌ እንዳትታከም ብዙ ውጣ ውረዶችን ስቃይና መከራዎችን አድርሳበታለች። አሁን ደግሞ እሷን ከህይወቱ አስወጥቶ ከፈታት በኋላ ከዝና የሚባለው ሰውዬ ጋር ግጥማ እሷና እሱን ነው የምጠረጥረው እያለች ሞገስ ከዚህ በበለጠ በደንብ ያውቃል።
የዝና ባለቤት ሞገስ የሞገስ ፍቅረኛ ናት። ሳትፈልግ በግዴታ አግብቷት እና አሁን አንድ ላይ ናቸው። ጠፍተው ተደብቀው ነው የሚኖሩት እያለች ሁሉንም ነገር አስረዳችው። እና ዝና እንትናን ማን ነው ሞገስን ማግኘት ፈልጋለሁ፣ በየት መልኩ እንደማገኝ እስቲ ንገሪኝ ብሎ ስልክ ደወለ። ሞገስ ላይ ደውሎ ሞገስ ሲያነሳው ስልኩን ዝና መስሎት ነበር። ደግሞ በብሩክ ወንድም መስለህ መጣህ? ቆይ ምንድነው አላማ? አንተ ሰው ጤነኛ አይደለም እንዴ እያለ ሌላ ሰው መስሎት ሊያዋራው አልፈለገም። በመጨረሻም ቅድስት ደውላ አረ እባክህን የብሩክ ወንድም ነው እኛ ነን መጥቷል በሰላም ተስር ፊት ተፈቶ ነው መሰል እያለች ሁሉን ነገር አስረዳችው። እና ደግሞ የብሩክ ወንድም በቃ ሞገስ ተገናኝተን ሁሉን ነገር እንዲታወራኝ ይፈልጋለሁ። የወንድሜ ነገር አስጨንቆኛል እኮ ስንት ቀኑ ከጠፋ ነገሮችንም አይተን ደግሞ ነገሩን ወደ ፖሊስ ጣቢያ ወስደን ማመልከት ይኖርብናል። 24 ሰዓት ተሞላው፣ ከ24 ሰዓትም አልፎት 48 ሰዓት አልፎታል እያለ ስለ ወንድሙ በምን መንገድ ማግኘት እንዳለበት ለሞገስ አስረዳው። ሞገስም ሳይፈራ ውጭ መውጣት አለብኝ ብሎ ሉላን ተሰናብቶ የዝናው ሁኔታ ስለሚያቅም እንደማንም ጃኬት ለብሶ ወጥቶ የብሩክን ወንድም ለማግኘት ወጥቷል። ታገናኝተዋል። ሲገናኙ የብሩክ ወንድም ተለወጠበት። ማለቴ ሞገስ ተመልጠሃል፣ ተቀይረሃል፣ ምን ሆነህ ነው ማለት ችግር አለ እንዴ አለ። ሉላ ፍቅረኛው እንደሆነ ጠንቅቆ ያውቃል፣ ግን ደግሞ የዝና ባለቤት እንደሆነች አያውቅም። የዝና ሚስት ጠልፎ ሚስቱ እንዳረጋት እና እንደቀማት ብዙ ስቃይና መከራዎች እንዳሳለፉ አያውቅም። ታሪኩ ብዙ ነው። ቀስ እያልክ እየለመድክ ታውቀዋለህ፣ ታጫውተሃለሁኝ። ሉላ ደህና ነች፣ አሁን አንድ ላይ ነን እና ለጊዜው ከእስር ቤት ስለወጣሁ ገንዘብ ያስፈልገኛል እና ካላስቸገርኩ በዛ አካውንት ገንዘብ አስገባልኝ ብሎ ነገረው። ሞገስም እየደበረው ወይም ደግሞ እየሸመመው ቢሆንም ብሩ ወይም የብር አካውንት የጓደኛዬ ነው ማለት የሉላ እና እሺ ችግር የለውም በቃ ናን ሄድና ብሬ ላስገባልህ ብለው ተያይዘው ወደ ባንክ ቤት ሄዱ። ምሳሌ ወንድም እንዲኖረኝ እፈልጋለሁ፣ አንተ ትልቅ ሰው ነህ ማለት በቃ እማዬ ብዬ እየጠራኋት ነው። ቅድስትንም እናቴ ብትሆን እያለች እየቀለደችበት ነው። እሱም እስር ቤት ከመግባቱ በፊት ጠንቅቆ ስለሚያውቃት ብሩክ ቤት ስትሰራ ቅድስትን እስከዛሬ ዝም ብሎ ሚስቱ አላረጋትም እንዴ? ለምንድን ነው ወንድም ያልወለደችልሽ? እኔ ምልሽ የምታውቂው ነገር አለ ከአባትሽ ከብሩክ ጋር ቅድስት ምንም አይነት ግንኙነት የላቸውም ማለት ወንድም አላረገዘችልሽም አልወለደችልሽም እያለ በአባቷና በቅድስት መካከል ያለውን ነገር እንዲነግረው እያወጣጣት ነበር። አረ ምንም የለም ግን ለጊዜው እማዬ እያልኩ እየጠራኋን ነው። አላቅም ብቻ ወንድም እንዲኖረኝ እፈልጋለሁ። ቅድስቴ ብትወልድልኝ ደስ ይለኛል እያለች የልጅ ነገር የራሷን የሆዷን ተናገረች። ጉድ የወንድሜ ነገር ይገርማል። እንዴት እስከዛሬ ዝም ይላል? ቅድስትን የምታክል ቆንጆ እስከዛሬ እንደዚህ ዝም ይላል? እኔ አግብቷት እኮ ወልዶ ከብዶ ይጠብቀኛል ብዬ አስቤ ነበር እያለ በሆዱ በሌላ በኩል በቃ ማነው ሲሙ ዝና ተብዬው እና ማህሌት ተብዬው እስበሳቸው ይቦጫጭቃሉ። ወይ ከባበሩ ወይ እንደ ስራ ባልደረባ የሚሆነውን ነገር አያረጉ። በተለይ ዝና ተብዬው ያሰበውና የሚፈልገው ነገር ካልተሳካለት በቃ ብስጭቱንም ሁሉንም ልጅቱንም ከማህሌት ላይ ነው የሚያወርደው። በቃ በዱላ መማታት ምን አለበት? በስድብ ጥርግርግ አድርጎ በቃ እንዳይሆን አድርጎ ጥርግርግ በቃ ይወቃታል ማለት ነው። አነጋገሩ እኮ ልከት የለውም። በቃ ከመስመር የወጣ አይነት ነገር። እሷም ያው እንግዲህ ገንዘብ ወዳድ ስለሆነች ለገንዘብ ስትል ትችለዋለች። መጠጥ አርጋ ዝም ብላ ጸጥ ብላለች። አትናገረው አትጋገር ምን ታድርገው? አታዋርደን ነው የሚባለው። ከዚህ በፊት የወረደች እንደሆነች እና ብሩክን ፈታ ትዳሯን ፈታ የትን ቦታ እንደሆነች በቃ ዝቅ ብላ የጫማ ጥራጊ ያክል እንኳን እንደማይቆጥራት ልክ ልኳን ነግሯታል። እና ከዚህ በኋላ ምን እንዲያደርግ ነው የምፈልገው? እኔ ምልህ ለምንድን ነው ሁለቱንም ሉላን ብቻ ማግኘት የምትፈልገው? አታስታውስም እንደምን እንዳደረገችህ በብረቅ ቅጥቅጥ አድርጋ ደንደስህን ታንዲሉ ስንቴ እንደዘረረችህ ረሳኸው እንዴ? ለምንድን ነው እሷን የምትፈልጋት እያለች ጭራሽ ሁለቱንም አያያዘቻቸው። ሉላን ሚስቴ ፍቅሬ ወድሻለሁ እያለ ልጅ እንድትወልድልኝ እያለ እያሰበ ነበር። ጭራሽ አሁን እንዲገላት አሳሰበችው። እውነትሽን እኮ ነው። አሁን ስንት ጊዜ ገላኛለች። እኔም ሁለቱንም ማግቼ አሁን ስለ ሞት ነው የማስበው፣ ስለ መግደል ነው የማስበው ቀን በቀን
በቃ አሁን ከዚህ በኋላ ከ15 ቀን ወር እሱ ጋር ተቀምጣ ለኔ ሚስት አትሆነኝም። ለሊት እንደፈለኩ አረጋታለሁ፣ ቀን ደግሞ ከውሾችን ትራፊ ምግብ እየሰጠሁኝ ህይወት እንድትጠላ ነው ማረጋት ባገኘዋትና እጄ በገባች እንጂ እያለ በሉላ ላይ ምን ማድረግ እንዳለበትና ያሰበውን ሁሉ ለማህሌት ነገራት። በመጨረሻም በቃ የብሩክ ወንድም ከሞገስ ጋር ሂዶ ተገናኝተዋል። ያለውን ነገር ሁሉ አጫውቶታል። ይሄም ዝና ተብዬው ማን እንደሆነ ህይወቱ ላይ እየተጫወተበት በመሀል ልጁን ምሳሌን ለማሳከም ስንት ስቃይና መከራ እንዳሳለፈ ሁሉንም ነገር አስረድቶታል። ጀግና የጀግና ዘር አይደለም የሚባለው። ብሩክም ጀግና ነበር። ወንድሙም ቆፍጠን ብሎ እንደዚህ ወንድሜን ያሰቃየውና አንተንም እንደዚሁ መግቢያ መውጫ ያሳጣ ማን አባቱ ነው እስኪ ንገረኝ ብሎ ቁጭ ብለዋል አንድ ቦታ። በመሀል የት ቦታ እንዲሆኑ ከቲኤም ብር ያወጣ ሰው አለና አሁን ሞገስ አውጥቷል ብሎ ከዚህ በፊት የቀጠረው ሰውዬ ነግሮታል መሰለኝ። የት አካባቢ ነው እያለ የቲኤሙን የባንክ ያወጡበትን ቦታ ደርሶ እየፈለገ ነበር። ስልክም እየተደዋወለ ከሰዎች ጋር ያሉበትን ቦታ ሁሉን ነገር ደርሶበታል። ጃኬት ለብሰው የብሩክን ወንድም ጎን ለጎን እየተጨዋወቱ አንድ ቦታ ቁጭ ብለው እሱን በዛ አለፈ ሲል ድንገት ሞገስን አየው። አጠገቤ ጭራሽ አጠገቤ መቆም ጀመርክ እንዴት ዛሬው ሽሽት ምናምን አልታየህም እያለ ሞገስም ቢሆን ለብሩክ ወንድም ሁሉን ነገር ስላጫወተው ቆይ ዝና የሚባለው ሰውዬ ማን ነው አለ። ፊት ለፊቱ ሲቆም አይኑን ፍጥጥ አድርጎ ይኸው መጣ። ሞገስ በቃ ፈርቷል። አይሮጥ ነገር ስቃዩን ስለሚያውና የዝናን ጉዳይ ጠንቅቆ ስለሚያውቅ ለምንድን ነው የምትሮጠው? አንተ ወንድ አይደለህ እንዴ? በዛ ላይ ሰው ነህ። ጉንዳን መሰለህ እንደ ዝም ብለህ እሱ ስለመታ ብቻ የምትሞተው? በል ቁጭ በል ዝም ብለህ ይምጣና እንተዋወቃለን። እኔ እንዲያውቀው ፈልጋለሁኝ አለ ኮስተር ብሎ የብሩክ ወንድም። እሺ ደግ ብሎ እንደገሰገሰ እንደለመደው በቡጥ ያገጩ ሊለየው ሲያስብ ድንገት መካከላቸው የብሩክ ወንድም ገብቶ ልቡ ላይ ያለው እና የጌታም ጌታ አለው አለ። አሁን እንግዲህ ዝና ተብዬው ጉራውን ሲነሰንስብን የከረመው ዝና አሁን ልክ ያስገባዋል የብሩክ ወንድም ማለት ነው። እና ብሩክ እንግዲህ ወንጀል ተባለው ልጁን ለማሳከም በወንጀል እንግዲህ ይሄ ምንድነው ሰው አስካሪ ነው ብቻ ህገወጥ አይነት ስራ ሰርቶ ነው እሱን ነገር ወደ ውጭ ሀገር ለማስተላለፍ ተስማምቶ ነው ብር ተቀብሎ ልጁን ያሳከመው። ቤቱንም አልሸጠምና ወንድሙ አሁን ካደረሰበት ያንን የወንጀል ስራ ሁሉን ነገር የሚያስለቅቀው ይመስለኛል። የዝናንም ጉዳይ የሚፈጽምላቸውና በቃ ሞገስና ሉላ በሰላም በፍቅር የሚኖሩ ይመስለኛል። ይሄ ልቡ ያበጠው ዝና ተብዬውም ደግሞ እንግዲህ የብሩክ ወንድም መጥቶለታል። በካልቸው አፍንጫውን ቅንጡን ብሎ የሚያባርረው ይመስለኛል እንደኔ ማለት ነው። እናንተስ ምን ትላላችሁ? እና ውድ ቤተሰቦቼ የምሳሌ ድራማ ይሄን ይመስላል። ስለነበረ ቆይታ አመሰግናለሁ። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ባይ ባይ ቻው።